የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አድማጮች አሁን ደግሞ ከውጭ ለትንታኔ ወደ መረጥነው ርዕሰ ጉዳይ እናልፋለን። የአውሮፓ ህብረት በዚሁ የሰኔ ወር አጋማሽ በሩሲያ ላይ ሊጥለው ያሰበው ተጨማሪ ማዕቀብ ሳይሳካለት ቀርቷል። ማዕቀቡ በአሜሪካ ህግ አውጪዎች ከፍተኛ ግፊትና ቀስቀሳ ሲደረግበትም ቆይቷል። በአንጻሩ ነገርየው በተጀመረው የሩሲያ ዩክሬን ድርድር ላይ አሉታዊ ተጽዕኖ እንደሚኖረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እየተናገሩ ይገኛሉ። ትንታኔው የትዕግስት አብርሃም ነው። የአውሮፓ ህብረትና ዋሽንግተን በሩሲያ ላይ ማዕቀቦችን መጣል የጀመሩት ሩሲያ በዩክሬን ላይ ልዩ ያለችውን ወታደራዊ ዘመቻ በጀመረችበት ማግስት ነው። ባለፉት 3 ዓመታትም በተለይም ህብረቱ ይሆናል ባለው መንገድ ሁሉ እየተጠቀመ ሞስኮ ላይ ማዕቀብ መጣሉን እንደቀጠለ ነው። መረጃዎች እንደሚያመላክቱት ህብረቱ ዛሬም በሩሲያ ላይ ማዕቀብ ለመጣል የሚያስችለውን መንገድ ከመፈለግና አዳዲስ ማዕቀቦችን ከማርቀቅ አልተቆጠበም። ይህ የህብረቱ እንቅስቃሴ ህብረቱ ካለበት የሩሲያ ስጋት መነሻነት ቢሆንም ይህ የህብረቱ እንቅስቃሴ በአሜሪካ ህግ አውጪዎች በኩልም ከፍተኛ ድጋፍ አለው። እርግጥ ነው የህግ አውጪዎቹ ሴናተሮችና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሩሲያ ያላቸው ልብ ለየቅል ቢሆንም 3ኛ ቀኑን በያዘው በዚሁ የሰኔ ወር አጋማሽ ላይ የቡድን 7 አባል ሀገራት ጉባኤን ለማድረግ እየተደረገ ካለው ዝግጅት ጎን ለጎን ህብረቱ በሩሲያ ላይ የሚጥለውን ተጨማሪ ማዕቀብ ለማዘጋጀት ሲሞክር ቆይቷል። ይህም ምክክር በዚሁ የቡድን 7 አባል ሀገራት ቀጣይ ጉባኤ ላይ አዲሱ ማዕቀብ በሩሲያ ላይ የመጣል ግብን የያዘ ነው። ሆኖም ህብረቱ ያን ረቂቅ በዚሁ እቅዱ መሰረት ማድረግ ሳይችል መቅረቱ ነው ህብረቱ የሚጠቀምባቸው መገናኛ ብዙሃን ጠቁመዋል ሲል አርቲ ኒውስ የዘገበው። መረጃው እንደሚያሳየው ይህ በአውሮፓ የተያዘው እቅድ እውን እንዲሆን የአሜሪካ ህግ አውጪ ሴናተሮች ከፍተኛ ግፊትና ቅስቀሳ ሲያደርጉ ቆይቷል። ሴናተሮቹ ሊንዲ ግርሃምና ዴሞክራቱ ሴናተር ሪቻርድ ሎሜታል በዚህ ጉዳይ ላይ ግፊት ለማድረግ ያለፈው ሳምንት መጨረሻ ላይ ወደ አውሮፓ ፓሪስ አቅንተው ነበር። በቆይታቸውም ህብረቱና ዋሽንግተን ቻይናና ህንድ ከሩሲያ በቅናሽ ነዳጅ የሚገዙበትን ገበያ ሊቀለብሱ ይገባል ሲሉ ቀስቀሰዋል፣ ግፊቶችን አድርጓል። ግርሃም ከህብረቱ ኮሚሽነር ኡርሱላ ቮንደርላይን ጋርም ቆይታ ማድረጋቸው የተነገረ ሲሆን ቮንደርላይን በዚህ ውይይት ላይ ህብረቱ በሩሲያ ላይ 18ኛ ዙር ያሉትን ጠንካራ ማዕቀብ ለመጣል የተዘጋጀ ስለመሆኑ ነግረዋቸዋል። ዘገባው እንደሚያሳየው ሴናተሮቹ ገባ አድርገው የተጓዙበት በወሩ አጋማሽ በሚካሄደው የቡድን 7 አባል ሀገራት ጉባኤ ላይ ማዕቀብ የማስጣል እቅድ የታሰበውን ኢላማ ሳይመታ ቀርቷል። የህብረቱ ዲፕሎማቶች ይህን እቅድ በተባለው ጊዜውን ማድረግ የሚቻልበት ሁኔታ አለመኖሩን ይፋ አድርገዋል። ይህም በአሜሪካ ህግ አውጪዎች በኩል ግንባር ሊያስቋጥር የሚችል ዜና እንደሆነ ነው የሚነገረው። ዘገባው እንደሚለው ከሩሲያ አማራጭ ኃይል ዩራኒየምና ሌሎች ጥሬ ተፈጥሮ ሀብቶችን በሚገዙ ሀገራት ላይ 500 በመቶ ታሪፍ እንዲጣል የተደነገገው ህግ የህግ አውጪው አባላት ከፍተኛ ድጋፍ ያለው ነው። ግርሃም ይህን ሲገልጹ ከመቶዎቹ ሴናተሮች 82ቱ ለዚህ ህግ ድጋፋቸውን ሰጥተዋል። በአንጻሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን የማይቀበሉት ነው። ትራምፕ ህብረቱ ማዕቀብ ለመጣል እየሄደበት ያለው መንገድና ሁኔታ በሩሲያና ዩክሬን መካከል የተጀመረው ድርድር ወደ ከፋ ሁኔታ የሚመራው ነው ያሉ ሲሆን ማዕቀቡ አዎንታዊ ተጽዕኖ ይኖረው ቢባል እንኳን ወቅቱ አሁን እንዳልሆነ ነው የጠቆሙት። በዚሁ ግንቦት ወር ይፋ እስካደረገው 17ኛው የማዕቀብ ማዕቀፍ ድረስ የተለያዩ ገደቦችን ባለፉት 3 ዓመታት የጣለው የአውሮፓ ህብረት የጀመረው የአዲስ ማዕቀብ ዝግጅት ለዚሁ የሰኔ ወር አጋማሽ የቡድን 7 አባል ሀገራት ባይደርስለትም ወደ ዋሽንግተን ህግ አውጪዎች በኩል ከፍ ያለ ድጋፍ ያለው ነገርየው አይቀሬ እንዲመስል አድርጓል። የሩሲያ ዩክሬን ጦርነትም በዚሁ ሁኔታ ድርድርና ጦርነትን በእኩል ማስኬዱን እንደ አዲስ አካሄድ መከተሉን ተያይዞታል። እስራኤል ትላንትና ምሽት ሶሪያ ላይ ጥቃት ፈጽማለች። እስራኤል ጥቃቱን የፈጸመችው ከሶሪያ በኩል የሚሳኤል ጥቃት ተሰንዝሮብኛል ካለች ከሰዓታት በኋላ ነው። የእስራኤል ጦር እንዳለው በደቡባዊ ሶሪያ የጦር መሳሪያዎች መገኛ የሆኑ ኢላማዎች ላይ ጥቃት ፈጽሟል። ሶሪያ በበኩሏ ዓለም አቀፉ ማህበረሰብ ጥቃቱን እንዲያስቆም ጠይቃለች። መቅደስ የኔሁን ዝርዝር አላት። የእስራኤል ጦር በደቡባዊ ሶሪያ ዴራ ግዛት ኢላማዎችን መትቻለሁ ብሏል። በእስራኤል 175ኛ ክፍለ ጦር ላይ የተካሄዱ የአየር ድብደባዎችን የሚያሳዩ ተንቀሳቃሽ ምስሎችን በማህበራዊ ሚዲያዎች ላይ ተሰራጭተዋል። በእስራኤል ከተያዘው የጎላን ኮረብታ ድንበር አቅራቢያ የሚገኘውን አካባቢ የእስራኤል ጦር በሞርታር እየመታ መሆኑንም ነዋሪዎች ተናግረዋል።
በአካባቢው ከቅርብ ሳምንታት ወዲህ ውጥረት መጨመሩን፣ የእስራኤል ወታደሮች በአቅራቢያቸው ወደሚገኙ መንደሮች መግባታቸውንና እህላቸውን እንዳይዘሩ መከልከላቸውን የአካባቢው ነዋሪዎችን ዋቢ አድርጎ አልጀዚራ ዘግቧል። ጥቃቱ የተፈጸመው እስራኤል 2 ሚሳኤሎች ከሶሪያ ተተኩሰውብኛል ካለች ከሰዓታት በኋላ ነው። ከሶሪያ ወደ እስራኤል የተተኮሱት የፕሮጀክታይል ሚሳኤሎች በእስራኤል በተያዘው የጎላን ተራሮች ባዶ ቦታ ላይ ምንም ጉዳት ሳያስከትሉ መውደቃቸውን የእስራኤል ጦር አረጋግጧል። ይሁንና የሶሪያ የውጭ ጉዳይ ሚኒስቴር መስሪያ ቤት ጉዳዩን አስመልክቶ የወጡ ዘገባዎችን እስካሁን ያልተረጋገጡ ዘገባዎች ናቸው በማለት አስተባብሏል። ጥቃቱን ተከትሎ የእስራኤል መከላከያ ሚኒስትር እስራኤል ካትስ በሰጡት መግለጫ የሶሪያን ጊዜያዊ ፕሬዝዳንት አህመድ አልሻራን ወደ እስራኤል ለተተኮሱት ሚሳኤሎች ተጠያቂ መሆናቸውን ተናግረዋል። በእስራኤል ላይ ለሚደርስ ማንኛውም ጥቃት የሶሪያን ፕሬዝዳንት በቀጥታ ተጠያቂ አድርገን እንቆጥረዋለን ያሉት ካትስ ኃላፊነቱን የሚወስደው አካልን በቅርቡ እንደሚታወቅ አክለዋል። በሌላ በኩል የሶሪያ የውጭ ጉዳይ ሚኒስቴር መስሪያ ቤት ሶሪያ በቀጠናው ውስጥ ለሚገኝ ለማንኛውም አካል ስጋት እንደማትሆን አጽንኦት ሰጥቷል። ለተተኮሱት ፕሮጀክታይል ሚሳኤሎች ተጠያቂው ማን እንደሆነ እስካሁን አልታወቀም ያለው ሚኒስቴሩ ነገር ግን የራሳቸውን ጥቅም ለማስከበርና አካባቢውን ለማተራመስ የሚጥሩ ብዙ አካላት እንዳሉ እናምናለን ያለው የአሁኑ የእስራኤል ጥቃትን ያወገዘው የሶሪያ የውጭ ጉዳይ ሚኒስቴር በዴራ የደረሰው ጥቃት ከፍተኛ የሰውና የቁሳቁስ ኪሳራ አድርሷል ነው ያለው። ዓለም አቀፉ ማህበረሰብም ጥቃቱን እንዲያስቆም ጠይቋል። ሚኒስቴሩ አክሎም እስራኤል አካባቢውን ለማተራመስ እየጣረች ነው ማለቱን የሀገሪቱ የዜና ወኪል ሳና ዘግቧል። በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ በቅርቡ በተዘዋዋሪ መንገድ ቢነጋገሩም እስራኤል በሶሪያ ኢላማዎች ላይ የምታደርሰውን ጥቃት አጠናክራ ቀጥላለች። ከሳምንት በፊት እስራኤልና ሶሪያ በመካከላቸው ያለውን ውጥረት ለማርገብ በተዘዋዋሪ መንገድ ድርድር ማድረጋቸው ይታወሳል። ሀገራቱ በመካከላቸው ያለውን ውጥረት ለማርገብና በድንበር አካባቢ ያሉ ግጭቶችን ለማስቆም ያለመ ውይይት መጀመራቸውን ቢቢሲ በዘገባው አስታውሷል። ይህም 10 ዓመታትን ላስቆጠረው የሀገራቱ ግጭትና ተቃርኖ ወደ መፍትሄ የሚወስደው መካከለኛው ምስራቅን የሚያረጋጋ ትልቅ እርምጃ እንደሆነ ሲነገር ሰንብቷል። ንግግሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ባደረጉት ጉብኝታቸው ወቅት እስራኤል በሶሪያ የምትፈጽማቸውን ጥቃቶች እንድታቆም ሁለቱ ሀገራት ግንኙነታቸውን እንዲያድሱ መጠየቃቸውን ተከትሎ የተደረገ ነው። የሶሪያው ጊዜያዊ ፕሬዝዳንት አህመድ አልሻራም ሀገራቸው ከእስራኤል ጋር ያለውን ውጥረት ለማርገብ ቀጥተኛ ያልሆነ ድርድር እያደረገች መሆኑን ገልጸው ነበር። የሀገራቱ ከፍተኛ ባለስልጣናትም ፊት ለፊት ተገናኝተው ቀጥተኛ ድርድር ሲያደርጉ ቆይተዋል። ታዲያ የአሁኑ ጥቃት የተጀመረው ንግግርና የሰላም ጭላንጭል ወደ ኋላ የሚመልስ በቀጠናው ሌላ ስጋትን የሚደቅን ነው ብሏል አልጀዚራ በዘገባው። ለእስራኤልና ሶሪያ ተደጋጋሚ የግጭት መንስኤ የሆነው የጎላን ተራሮች ከ1967ቱ የአረብ እስራኤል ጦርነት ጀምሮ እስራኤል አብዛኛውን ክፍል ተቆጣጥረዋለች። በወርሃ ታህሳስ ደግሞ የቀድሞው የሶሪያ ፕሬዝዳንት በሽር አልአሳድ ከስልጣን መልቀቃቸውን ተከትሎ እስራኤል የአሸባሪዎች ስጋት አለብኝ በማለት ተጨማሪ ግዛቶችን ይዛለች።